ቢሉህ ከሞቱትም በላይ ካሉትም በታች ሆነን ነው እየኖርን ያለነው። እንደኔ እንዳይሆኑ ለእህቶቼም ለወንድሞቼም አደራላለሁ። ሰላም የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ? የአልቡኮ ሚዲያ እያዘጋጀ ከሚያቀርባቸው መሰናዶች አንዱ የሆነው ዚያራ የተሰኘው መሰናዶ ጀምሯል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮ ላይክ እና ሼር፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። የምንኖርባት ዓለም ብዙ ተቃራኒ ሁነቶችን ታስተናግዳለች። ማግኘትና ማጣት፣ ሐዘንና ደስታ፣ ጨለማና ብርሃን፣ ንፉግነትና ለጋስነት፣ ሌላም። አንዱ በተደላደለ ዓለም ውስጥ ሆኖ ኑሮውን ያለ ጭንቀት ሲመራ፣ ሌላው ደግሞ የሚላስ የሚቀመስ አጥቶ አልፎ የሚተኛባቸው እልፍ አእላፍ ሌሊቶች ይበዛሉ። የዛሬው የዚያራ ፕሮግራም መዳረሻዬ የአልቡኮ ወረዳ መቀመጫ የሆነችው ሳልመኔ ከተማ ስትሆን ባለጉዳዮቼ ደግሞ በችግር ውስጥ ያሉ ጥንዶች ናቸው። አባዋራው ሼክ ሰኢድ ሁሴን፣ ማዋራዋ ደግሞ ከውለት ይባላሉ። رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي وهيئ لي راشدا الحمد لله رب العالمين እንደምናችሁ ወንድሞቼ እና አባቶቼ ሰላም ናችሁ እንደላችሁ ነው። አሁን የሚገኘው በአብልኮ ወረዳ 01 ከነማ ነው። አባቴ በዚህ አብልኮ ተወላጅ ነው። እናቴ ደግሞ እንደገና ጥቁሩ ደረቆ ወይራ የሚባል እዛ ነው ተወልዷ። ደርግ ሰፈራ ሲል እሱን ቀሰቀሱት። ያው መዝገበው ሲቀሰቅሱት እናቴን ይዞ ወደ አብልኮ ተመልሶ ሸሽቶ መጣ። እኛ የዛ ጊዜ ትናንሾች ልጆች ነን። በየሰው ቤት ነው ያለነው፣ የሚንዳ ማለት ነው። ቢያንስ እኔ አሁን 12 ሰው ቤት የሚንዳ ገብቻለሁ። አንድ ቤት ሲከፋኝ ደግሞ ወደ አንዱ ቤት እሄዳለሁ። አንዱ ቤት ሲከፋኝ ደግሞ ወደ አንዱ ስል አሁን ስቆጥረው ወደ 12 ቤት ገብቻለሁ። ከዛ መጨረሻ ላይ በ13ኛው ጠፍቼ ወደ ሰፈር ሄጄ ቁርአን ጀመርኩኝ። ያው ሽርጥ መግዣም የለም፣ ልብስ መግዣ የለም። ቀሪአ ልመና ስገባ እንጀራ ሽርጥ ያውሱኛል ደርሶቹ። ያን ሽርጥ ቀሪአ ብዬ ከመጣሁ በኋላ እመልስላችኋለሁ። እንደዛ እያልኩኝ እየተዋስኩ ምንም እያልኩ ያን ቁርአን ጨረስኩኝ። እንደገና በመሃል ወቅት ደግሞ ሸማያን እንደዚህ እየባጎኩኝ ሸሚዝም ዱራጅ ሸሚዝ ወራጂ ሽረጥ እየገዛሁ እንደዛ ሁኔታ ቁርአን ጨረስኩ። ከዛ ተቁርአን በኋላ ወደ ፊቂህ ሐሪማ ገባሁ። ፊቂህ ሐሪማ ፉጃአ፣ ባፈቱል፣ ኡምዳ፣ ሚንሃጅ፣ ሩቡዓል ኢባዳ አራት ያው እንግዲህ ለአራት ከፍሎ ያው አራተኛውን ከዛ ድረስ ቀርቻለሁ። ከዛ በኋላ ቁን የሚባል ወረባቦ ሄጄ ሶርፍ ቀርቻለሁ። ከዛ ተመልሼ እንደገና ቁርአን ተፍሲር ቀርቻለሁ። ደግሞ ተርጎማ ላው ላይ ያው ቀርቻ ቀራለሁ በማለት ተርጎማ ላው ላይ እየከተብኩ ነው። 30ውንም ጁዝ እየተረጎምኩ ነው። መሐከሉና ዳርዳሩ ላይ የቀራሁት ቁርአን ተጨረስኩ በኋላ ሐዲስ ሙሉል መራም ሪያድ ተጅሪድ ይሄንን ቀራሁኝ። ያው ሁሉ ስቀራ የሚጠናኝን እየከተብኩ ነው። መጻፍ እችላለሁኝ። ያው መክተብ ማለት መጻፍ ነው። እየጻፍኩኝ ኢንሻአላህ መቼም አላህ ቢያግዘኝ ያው ቀርቼ ለማቅራት ነው ሐሳቤ። ኢልሙ እንኳን ባይገባኝ ቁርአን ለፍዙን አቀራለሁ ኢንሻአላህ። ማለት ነብያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዓለመ አልቁርአን ወዐለመህ፣ እናንተ ውስጥ እኮ በላጫችሁ የሚበልጣችሁ ቁርአን ቀርቶ ሌላን ሰው ያቀራ ነው ብለዋል። ያን ስላሉ ኢንሻአላህ ይሄ ተቀረው ኢልሙን ባልችለው እንኳን ቁርአን ለፍሱን እያቀራሁ ኢንሻአላህ ጂነን ነገር አለችና ወረጁ አንድ ወንድ ሴትም ሆነ ወንድ ተሰደቀ
የሰጠ የሆነ ለችግርተኛ ቢስ ወደቀትን በስጦታ ያስወደቀ የሆነ ፈአኽፋሃ የደበቃት የሆነ ሲሰድቅ መሆን ሲሰጥ ያው ስጦታም ችግርተኛም ይሁን ብድርም ይሁን ምንም ይሁን ያው ሰደቃ ነው የሚቆጠርለት። ሐታ ላ ተዕለመ የማታውቅ ቀድር የደበቃት የሆነ ሽማልሁ ግራ እጁ ማቱንፊቁ የሚኑ ቀኝ እጁ የምትቀልበውን የምትሰጠውን ግራ እጁ የማታውቅ እዚህ ድረስ እንደ የደበቀ የሆነ ይችን አካውንት ለጠፍን። በዚህ በአካውንት 5ም ሆነ 10 ሊላሂ ተዓላ አኺራን እፈልጋለሁ ብሎ ለሚልክ ሰው እኛ እናቀውም በቃ ግራ እጁ አላወቀችውም ቀኝ እጁ የሚዘረጋው ማለት ይሄ ነው። ማንም አየውም ከአላህ በቀር አላህ አስተመላእክቶቹ ብቻ ነው። እና ሐታ ላ ተዕለመ ሽማሉሁ የሚለው ይሄ ነው። እንግዲህ አላህ ብቻ ነው ምንዳውን የሚፈልገው ከአላህ ነው። እከሌ ሰጠኝም ብሎ ያ የሚሰጠውም ሰውዬ እንትን አይለውም። ደግሞ ሌላውም ሰው እከሌ እኮ ለከሌ ሰጠ ብሎ አይለውም። አላህ ብቻ ነው አጅሩን እዛው ይጠብቀዋል ማለት ነው። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክም ነው ይባላል። ስለዚህ ለኔ 1 ብር አንገቴ እንደፍቼ ስለሞል ብዙ ናት ለኔ 1 ብር። ከ2000 በስተፊት ያው ባቲ ዙሪያ ነበር የምቀረው። የጅቡቲ መንግስት የኢትዮጵያን ሕዝብ ሲያፈናቅል ከዛ የመጣችን ሴት የምቀራባቸው ሸኻ አሰሩልኝ። ያው የዛ ጊዜ እንደዚህ ኤችአይቪ አልተስፋፋም። እዛ ሲያስሩልኝ ያው አልተመራመርንም። በቃ እሷ ኤችአይቪ ይዟታል። ከዛ በኋላ ያዘኝ ስኖር ከዛ በኋላ ሰውነቴም እየቀነሰ እያመመኝም እየቀነሰም እያመመኝ ሲሄድ ተመረመርኩ። የመጨረሻ ይሄ ሰው እኮ ያው ሰዎቹ እንደው በቃ እቺ የሚያሰርኳት ሞተች እንደ ቃልቻ እኮ በተመረመረ ኤችአይቪ ሳይዘው አይቀርም ሲባል አይታወቅም ብዬ ተመረመርኩ። ቫይረሱ በደሞሽ ውስጥ መገኘቱ መቼ ነው ያወቅሽው? ያወቅኩት 2002 አካባቢ ነው። የመጀመሪያ ልጅ ነፍሰ ጡር ሆኜ ልክ 6 ወር እንደሆነ ክትትል ሲደረግ አዲስ አበባ ነበርኩኝ። የኔው ልጅም ወልዶ አዲስ አበባ ነበርና ያው በዛ ሰዓት ላይ ሲነግሩኝ ያው ተስፋ ቆርጬ ነበር። ለመኖርም አልፈልግም። መቼ ይሆን ነው እንጂ እንደዚህ ይሄን ያህል እኖራለሁ። እንግዲህ ከ2000 በስተፊት ነው። በ98 ነው ብቻ ረሳሁት እንጂ ከ2000 በስተፊት ነው። አንጀቴን ሲጎትተኝ ያው ተመልሼ እዚህ ነው የተመረመርኩት። ተመልሼ እዛው ሰፈር የገባሁት መድኃኒት አልጀመርኩም። አመት እዛ ደግሞ ተቀመጥኩና አይ አጋጣሚ ሊጥለኝ ይችላል ይሄ ነገር፣ እስኪ ደግሞ ሌላ ቦታ ልመርመርና ደግሞ ብዬ ሌላ ቦታ ስመረመር አለብህ አለኝ። እንደገና ሆስፒታል ሄድኩኝ። እዛም አለብህ አሉኝ። አሁን መድኃኒት ለመጀመር ገና ነህ ሲሉኝ ስመላለስ እንደማለት በየ3 ወር ስመላለስ ወደ አመት አካባቢ ተመላለስኩ። ገና ነህ ሲሉኝ ከዛ በኋላ አብልኮ ህዝብ ተጀመረ። ወደ አብልኮ ላኩኝ፣ በመሸኛ አድርገው ላኩኝ። እዚህም ደግሞ በየ3 ወር ስለካ መጨረሻ ላይ አይ አሁን እንግዲህ መጀመሪያ ደርሷል ብለው መድኃኒት ሳስጀምሩኝ መድኃኒቱ ይሁን ምን አላውቅም ጣለኝ። ከተኮፍኝ በኋላ ኤችአይቪ መጣ። ከኤችአይቪ በኋላ አስሙ መጣ። ከአስሙ በኋላ ደግሞ ሱካሩ መጣ። ከሱካሩ በኋላ ደግሞ አይ በቃ እኔ እንደው ቁጭ ብዬው የምሰራው ነገር ስለሌለኝ ሳስብ ነው የምለው። በማሰብ ምክንያት ደግሞ የቅንጭላት ነርቭ ያዘኝ። ከልጅ አባት ጋር አልተስማማንም ነበርና የትልቀኛው ልጅ አባት ስለሆነ የዚህ ደረጃ ያደረሰኝ እሱ ምክንያት ስለሆነ ያው የመደበቅ ምክንያት ስላለ ማለት ነው። እና ያው ተገኘብሽ ሲሉኝም ያው ዶክተሮቹም አጽናንን፣ ያው ቶሎ ለመንገርም በቃ ስለፈሩ ነገሩኝ። ያው ህይወቴን ማጠፋለሁ አልኩኝ። አልሐምዱሊላህ መጣሁ። ወደዚህ ልጄን ይዤ መጣሁ። ወልጄ ጤና ጣቢያ እዚህ አልብኮ ጤና ጣቢያ ያዙኝ። 3 ወር ሳይከፋኝ ምንም ሳይለኝ በድጋፍ ላይ እየደገፉኝ እየበላሁ
እየጠጣሁም በእነሱ ድጋፍ ላይ እያለሁ ይሄን ልጅ አሳደግኩ። አስሙ ይሄ ነው የኤችአይቪ ይሄ ነው። ከዛ በኋላ ደግሞ እንደገና ከአስሙ በኋላ ደግሞ ሱካር የሚባል ነገር ገኘ። ሱካር ተገኘ። አሁን የሱካሮቹ እነዚህ ናቸው መድኃኒቶቹ። መርፌ ነው የምጠቀመው ጧትና ማታ በዚህ በክንድ ይተወቀሙ። መርፌ ናቸው እነዚህ ስሪንጆች ናቸው። እነሱ መርፌ ናቸው። ጧትና ማታ ያው ልክ አላቸው። ጧትና ማታ ያው ማለት በዚህ በክንዴ ነው ነፍሴ እየወጋሁ የአላህ መሻ አይቀርምና እዚች ልጅ ጋር አገናኘን። አሁን ባለቤቱ ጋር እዚች ባለቤቱ ጋር ተገናኘን። ያው እንግዲህ መቼም አላህ ስራ አይታወቅም። ደግሞ እስኪ አንድ ላይ ከሆነ ደግሞ ሪዝቃችን ሊሰጠን ይችላል። ልጅ ምን ወዲያና ስንል ሲያይታወቅም አሁን አንድ ልጅ እንኳን ነው ልጅ ብለን ተመካከልን። ስራ እየሰራች ልብስም እያጠበች ምጣድም እየጋገረች ስትል ስናገኝም ስንበላ ስናጣም በየመንደሩ እኮ አንዱ ቤት ሄድና ዛሬ እኮ ቡና የለኝም ትላለች። አንዱ ቤት ሄድና ዛሬ እኮ ሽሮ የለኝም ትላለች። አንዱ ቦታ ሄድን ዛሬ በርበሬ እኮ የለኝም በቃ እንደዚህ ነው ዱቄት አልቆብኝ። አንዱ ይቆነጠርላታል፣ አንዱኛውን ሲቆነጠርላት ብቻ አልሐምዱሊላህ የሀገራችን ሰው ተማጣቱ በቀር ያለውን እየሰጠ እዚህ ድረስ። ከዚህ በኋላ ሰው ለሰው የሚባል ድርጅት መጡና እዚህ ላይ ስራ ሲጀምሩ ቀበሌ ምንም የሌላቸው መልመላችሁ አንጡልን ብለው ሲባል አንደኛ እሷ ናት ምንም የላትም እዛ ገብታ መስራት አለባት ተባለ። ተመዘገበች። 5 ሆነው እዛ ምድጃ ምርት ነው የሚያመርቱት። ይሄ ማገዶ ቆጣቢ ምድጃ ያንን ነው የሚያመርቱት። ያንን ያመርቱና አሸዋም ያግዟቸዋል። ብቻ የተወሰነ ነገር ያግዟቸዋል። ያችን ይሰራሉ። ያችን እንደማንም ከዛ የመንደሩ እየሄደች ዛሬ ይሄን አልቆብኛል ተማለት አገዛት። ከዛ ከረቦች እናቴ ረቦኛል እንዳይሉኝ ለራሴም ብራብም እነሱ እንደዚህ አድርገው ይሻላል። አልሐምዱሊላህ እዛ ስትሰራ ትውላለች፣ ትመጣለች፣ ልብስ ታጥባለች። ማምሻ ጧት ሰዓት እስከሚደርስ ደግሞ እንጀራ ትጋግራለች። የሰው እንጀራ ልብሱም የሰው ነው። በጣም የሰው ሳንቲም ታገኛለች። አዎ እስከዛ ታገኛለች። በዛ ምክንያት አልሐምዱሊላህ ልጆቻችንም ሳይርባቸው እኛም ሳይርበን ይሄው እዚህ ደርሰናል። ሳሙና ማተን በእንዶድ እያጠብን ልብሳችንንም ሰውነታችን ስናጥበው ከዛ በኋላ እንደ ከክ ነገር ወረሰ እንደ ኩክኒ ነገር ምንድነው ስንል ይሄ ኮንዶዱ ነው አሉ። ወደ 3 አመት ነው ያሳከከን። የዛ ምክንያት ማለት ነው መድኃኒት እንጠቀመው ከየት እንደዚህ አላስለቀቅ ብሎ ወደ 3 አመት እያከፍን አንዴ ባመድ ታጠቡ ይሉናል፣ አንዴ በእንትን ታጠቡ ይላሉ። ሱብሃንአላህ ሐኪም ቤት የምናመጣውን በየአይነት እናመጣዋለን። ቤት እንዳስወግዱት በቃ እንደዛ ሆነን ይኸው አልሐምዱሊላህ አሁን ያው ያዘነ በዘካተል ፊጥሩም ያው በተቻለ መጠን እየረዳን ይጠይቋቸዋል። አዎ ይጠይቁናል። አልሐምዱሊላህ ያው እኔ እንኳን ይሄን አድርጎኝ ቸግሮኛል ማለት እፈራለሁ። ዝም ብለው አንገቴን ደፍቼ ያው መላቀስ ነው እንጂ አለዛ ያው ደህና ዋላችሁ እንኳን ለማለት ደህና ዋልክ ካላሉ ደህና ዋላችሁ እንኳን ለማለት ቀጥ ብዬ ደህና ዋላችሁ አለ ነው። ቀድሜን ምንድን ነኝ? ሰው ነኝ እንዴ? ገንዘብና ጤና የሌለው ሰው ቀድሜ ሰው ነው እንዴ? እኔ እኮ የቁሙት ነኝ። የቁሙት አልሞኩም እንጂ የቁሙት ነኝ። የሚያቀኝ ሰው በ4 ወር በ5 ወር ሲያገኝ አንተ እዛ ሀገር አለህ እንዴ ይለኛል። እኔ እንግዲህ እንደፍቼ ቤት ነው ሞላ እሷ ተወለዱት ልጆች ይዤ እሷ ናት በየቦታው እየሮጠች ለምናም ሰርታም ምንም ብላ በቃ ያው ሰውት ሰውነትን ብቻ ሳገምጥ ነው ሙሉ ውስጥ ያለው በሽታ። አንደኛው በሽታ ትኩስ ይወዳል፣ አንደኛው ደግሞ ቀዝቃዛ ይወዳል። ትኩሱን ሰጣ ቀዝቃዛ የሚወደው ያመኛል። የተለያየ ህመም ነው ሰው አቀባበሉም የተለያየ ስለሆነ ቀዝቃዛውን ሰጣ ትኩሱን የሚፈልገው ደግሞ ያኛው ይነሳብኛል። ሱብሃንአላህ አሁን ስንት ልጆች አሏችሁ እንደው ቤት? አሁን ያው 3 ልጆች አሉ። አጠቃላይ 5 ቤተሰብ አላችሁ ማለት ነው። ቤተሰብ ነው
ሁሉም ነገር የሚያልቀው በቃ ትድድሩ በባለቤቱ ሰርታ በምታመጣው ነገር እንጂ አንቱ ያው ከህመሙ ጋር በተያያዘ የተደራረበ ህመም ስላለ ከቤት አትወጡ። እሷ ነች እየሄደች የተለያየ ስራ እየሰራች የጉልበት ስራም ጭምር እየሰራች የምታመጣው። ያው ሰውም ጋር ደግሞ ጎበዝ ጸባይ ያላት ሁሉም ይወዳታል። እኔ አሁን አንዳንድ ቦታ ያው የሆነ የኩራት ነገር እየመሰላችሁ አበተ ይሄን ዝጋታም ነገር ነው ያሉኝ ሁላ። እኔ ግን እኔ ምንድነው የውስጥ ነው አዋቂው ፈጣሪ ነው እሱ ነው የሚያውቀው። በጣም ቀርሜታ ደህና ዋላችሁ ካሉኝ ይላለሁ፣ ካላሉኝ አንገቴ እንዲፈታ አድርጌ ዝም እያልፋለሁ። መንደር ሰው ቢታመም አልጠየቅ ቢሞትባችሁ ሂጅ አልደርስ ምን ይዤ አንገቴን አስደፈኝ ምን ይዤ ደረጃ እግሬን ባሳይህ በጣም ትገረማለህ። አንደኛው እግሬ ለብቻ ቀጥል ነው የሚመስለውና ሁለት አይነት እግር ነው። ያ አቀበት አሁን ላይ መሄድ አልችልም። ሁለት ልጆች ወለድኩኝ አልহামዱሊላህ ከሼክ ሰይድ ጋር አዎ። እና ሁለት ልጆች ወለድኩ። ያው እስከዚህ ድረስ አለሁኝ። መድኃኒት ወስዳለሁ፣ ግን ያ መድኃኒት በልቼ ሳይሆን ሳልበላ ወስጄ የምንቀሳቀስበት ሰዓት አለኝ። እንደኔ እንዳይሆኑ ለእህቶቼም ለወንድሞቼም አደራላለሁ። ያው መኖር ቢሉህም ከሞቱትም በላይ ካሉትም በታች ሆነን ነው እየኖርን ያለነው። ነገርኩ ረቢል ዓለሚን ማፈዓለ ወሁ ጀሊል ፈሁ ጀሚል ይላሉ ቃሎቹ። አላህ የሚሰራው ነገር ሁሉም ጥሩ ነው ይላሉ። ሼህ ሰይድ ሁሴንን ማገዝ የምትፈልጉ ከኢትዮጵያ ንግድ ባንክ በስማቸው በተከፈተው አካውንት ማለትም 1208417332 ገቢ ማድረግ የምትችሉ መሆኑን እየጠቆምን የዕለቱን መሰናዷችንን በዚሁ አጠናቀቅን።